አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር አድርጉ ማለት ነው። የዛሬ ርዕስ የጥሩ ባል መገለጫዎች እውነተኛ ታሪክ ነው ማለት ነው። ከጥሩ ባል መገለጫዎች በጥቂቱ ማለት ነው። እንግዲህ መጥፎም ሴቶች አለን፣ መጥፎም ሚስቶች አለን፣ መጥፎም ባሎች አሉ። በሁሉም ነገር አላህን ይፈራል። ከሚስቱ ጋር በጥሩ ስነ ምግባር ይኗኗራል። በተቻለው ያክል ቃሉን ይሞላል። እውነት ነው። ለሚስትና ለልጆቹ መልካም አርአያ ይሆናል። ንግግርና ተግባሩ አንድ ነው፣ አታላይ አይደለም። ሚስቱን ያከብራል። ለሷ ያለውን ፍቅር ይገልጻል። ሸሪዓ የሰጣትን ሀቅ ይጠብቃል። ዘመድና ቤተሰቦቿን ያከብራል። በሆነ ባልሆነው አይጨቃጨቅም። ትርፍ ቃል ከመናገር በመታቀብ በመልካም ንግግሮች ሚስቱን ያስደስታል። ሚስቱ አላህን እንድታዘዝና ዲኗን እንድታውቅ ይገፋፋል፣ ያግዛታል። ስትደሰትም ይሁን ስትከፋ ከሚስቱ ጋር ይነጋገራል። ከሚስቱ ጋር በመተባበር ልጆቹን በኢስላማዊ አደብና እውቀት ቀርጾ ያሳድጋል። እውነት ነው። ግን ሚስቱ ጥሩ እንድትለብስለትና ጥሩ እንድትሸት እንደሚፈልገው ሁሉ እርሱም ከሷ ጋር ሲሆን ይህን ያደርጋል። የመላ ሰውነቱን ንጽህናውንም ይጠብቃል። ቤቷን ሳትጎዳ ቤተሰቦቿን መጠየቅ ስትፈልግ ከመፈቀድም አልፎ የሚያስፈልጋትን ነገር እንደ አቅሙ ያሟላላታል። ለቤቱ በቂ ወጪ ያደርጋል። ለልጆቹና ለሱ በምታደርጋቸው ነገሮች ሁሉ ያመሰግናታል። ድንበር ሳያልፍ አለባበሷን፣ ገጽታዋን፣ የምትሰራቸው ምግቦች ያደንቃል። በሁሉም ነገር ላይ እርጋታና ትዕግስትን ተላብሶ ይኖራል። እውነት ነው። እንግዲህ የመልካም ባል መገለጫ ብዙ አሉ። አንደኛ ነገር አላህን መፍራቱ ብቻ ነው። ዋናና ዋና ተግባሩ አላህን ከፈራ በቂ ነው። አለመግባባትና ግጭት ሲፈጠሩ ሚስቱን እንደ እህቱ በመቁጠር ለሷ ማዘን፣ ችግሩን ለመፍታት ብዙ ነገሮችን በመተውና ቁጣውን ዋጥ በማድረግ መፍትሄ ይፈልጋል። አያችሁ ግን እና መልካም ባል ብዙ መገለጫ አለው ውዶችዬ ማለት ነው። አላህ ከመልካሞቹ ያደርገን። ከጥሩ ስነ ምግባር ጥሩ ከሚያስቡት ባሎች አላህ ያደርገን ማለት ነው። አንደኛው ነገር አላህን መፍራቱ፣ ማክበሩ፣ መከባበሩ፣ የሆነ ነገር ሲመጣ አብረው መፍታት ማለት ነው። ያኔ ንግግራቸውን መፍታት አለባቸው። የጥሩ ባል መገለጫ በብዙ ነገሮች እንገልጻቸዋለን። ያኔ አንደኛ ነገር አላህን ከፈራ በቂ ነው። ከዛም አልፎ ደግሞ የሚመጡትን ችግሮች በቃ በመፍትሄ ማሳለፍ ሲችል ያኔ መነጋገር ይወስናል ማለት ነው። ከመነጋገር በቃ መተሳሰብን ከሁለታቸው አልፎ ሌላ ቦታ እንዳይሄድ ያደርጋል ማለት ነው። እንግዲህ ሁላችሁም ቪዲዮ ደስ ካላችሁ ላይክ እያደረጋችሁ ነው እና በማድረግ ሊሰጡን ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን። ቆየውን ትንሽ ናት አጠራሪና የመልካም ባሎች መገለጫ ብዙ ነገሮችን ማለት እንችላለን። ብዙ አሉ ማለት ነው። በመተሳሰብ በመደጋገፍ አንተ ትብሽ አንቺ ትብሽ በማለት ማለት ነው። ብዙ ማለት እንችላለን። አላህ ይጠብቀን። ሀገርን ደግሞ ሰላም አላህ ያድርግልን። መጥፎ በተቃራኒ ደግሞ መጥፎ ባሎች አሉ፣ መጥፎ የሚያስቡ ማለት ነው። ከነዚህ ደግሞ አላህ ይጠብቀን። ልጆች መጥፎ ከሚያስቡት አላህ ሱብሃነሁ ወተዓላ ይጠብቃችሁ ሁላችንም ማለት ነው። ከሁሉም ነገር ደግሞ አላህን የሚፈራ ሲሆን ከወንዶችም ከሴቶችም ስንኖር አላህ ብቻ በቂ ነው።
በአላህ በመተማመን በቃ ቃላቶችን የምትናገረውን ሲያከብሩሽ። አንዳንዴኛ ያው ሴቶች ባህሪያችን በእርግጥ አዛኞች ነን፣ ግን ደግሞ እንደ ወንዶች ትዕግስተኛ አንሆንም ማለት ነው። ያንን ሁሉ የኛን ትዕግስት ደግሞ የኛን ሰብር እነሱ ችለው ስለሚኖሩ ይሄን ትዕግስታቸውን ራሱ በጣም የተወደደ ነው ማለት ነው። ምክንያቱም እንጃ ብዙ ማለት ይቻላል ስለ መልካም ወንዶች መገለጫ ማለት ነው። ሴቶችም አለን በእርግጥ በእንደዚህ አይነት ማለት ነው። ሴቶችም ጥሩ ሚስት አለች መገለጫው አላህን የምትፈራ ለሱ የምታስብ መልካምን ሁሉ የምታስብ ለልጆቿ ለቤቱ በቃ አለ አይደለ ያኔ ክፉ ነገርም ደስታም ችግርም ምንም ነገር ሲመጣ አብራን ተባብረን የምንፈታ የሚተዛዘን ስንት አለ ማለት ነው። አላህ ይወፍቀን ለሁላችንም ከመልካም ሰዎች አላህ ያድርገን። አላህን ከምንፈራ አላህን ከፈራን ሁሉም አለ ማለት ነው። ፍቅር ካለ ደግሞ ገንዘብም ሁሉም እንዳለ ነው። በአሁኑ ሰዓት ያው በነገራችን ላይ ገንዘብ ሆኗል። ገንዘብ ከሌለ ፍቅር እንደሌለ ነው የሚወሰነው። ፍቅር ካለ ግን ሁሉም ነገር ሙሉ እንደሆነ ማሰብ አለብን ማለት ነው። ያ ሀብት ቢኖረን ራሱ ፍቅር ከሌለ ያ ብር ጠፊ ነው፣ ምንም ፋይዳ የለውም ማለት ነው። ፍቅር ካለ ግን ትንሿ ነገር ተካፍለን ራሱ ብንበላ አስተንትነን እና ትልቅ ደረጃ የምንደርስ ነን ማለት ነው ውዶችዬ። እንግዲህ አጠር ያለች ናት፣ አላስረዘምኩም። አላህ ይወፍቀን ሁላችንንም ከጥሩ ባሎች የምንሆን ከጥሩ ሚስቶች የምንሆን አላህ ያድርገን። ጥሩ ባሎች ጥሩ ሚስቶች የምንሆን አላህ ያድርገን ሁላችንንም ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ እህቴ። ሐቋን የምትወጣ ብልህ ሚስት ያድርግሽ። ለስጁድም ብዛት ለዱዓሽ ምላሽ ለደካማው ጎን ብርታት እየዘየርሽ በደስታው ምንጭ ገባሩ ያዝልቅሽ። እውነት ነው። ሴትም እንግዲህ በስራ ደግሞ ዝም ብሎ ወደ ቤቱ ሲገባ በሳቅ የምትቀበል ሚስት እንሆን ሴቶችም ማለት ነው። ወንዶችም እንደዚሁ ትዕዛዞቻቸውን ማክበር አለብን። የሱንም ትዕዛዝ የሷንም ትዕዛዝ ስናከብር ሲያከብረን ስናከብረው በደስታሽ የሚደሰት ሲከፋን የሚከፋው ይሄ እንግዲህ የጥሩ ባል መግለጫ ብዙ ነገሮች ማለት እንችላለን ማለት ነው። ፍቅራችንም እንዲጨምር ከፈለግን ደግሞ ስናከብራቸው ስንከባበር ፍቅር ራሱ ይጨምራል። ትዕዛዙን ስናከብርለት በቃ የሆነ ነገር መስታወሁኝ ራሱን ስንገልጽለት ደግሞ ወንዶች ሲከበሩ በጣም ደስ ይላቸዋል ማለት ነው። ማስመሰልን ሳይሆን መሆንን የሆነ ሰው በማስመሰል ሳይሆን ሆኖ መገኘትን አለውና ግን በማስመሰል ሳይሆን ደግሞ ሆኖ መገኘት በቃ የሆነ ነገር አደርጋለሁ ብሎ ማሰብ አለበት ማለት ነው። መሻሻል መድመቂያ መከታ ሲሆን የጥሩ ባል መገለጫ ነው ማለት ነው። ይሄ ሁሉ ልባችንን እንዳይሰብረው ማለት ነው። እና ብዙ ሲከፋንም ሲደላንም ያንን ሁሉ አብረን ስናሳልፍ እዚሁ አብረን እንደርሳለን ማለት ነው። ብዙ ማለት ይቻላል። በሳቅም ስንስቅም በፈገግታ የሚረካ ስናለቅስም አብሮ የጥሩ ባል መገለጫዎች ብዙ ነገሮችን ማለት እንችላለን ማለት ነው። ዋናው ነገር ያው አላህን መፍራቱ ሲሆን ከሱ ቀጥሎ ደግሞ ፍቅርም በቃ ትዕግስት፣ ኢማን ብዙ ነገር አለ ማለት ነው። ብዙ ማለት እንችላለን። አላህ ከመልካም ሰዎች አላህ ያድርገን። እኛም ሀቃቸውን የምንጠብቅ እነሱም ሀቃችንን የሚጠብቁ ሰዎች ባሎች ሚስቶች አላህ ያድርገን ማለት ነው። በትንሹም ቢሆን አጠር ያለ ነው እና ቪዲዮ ደስ ካላችሁ ላይክ ያረጋችሁ፣ ደስ ካላላችሁ ደግሞ ዲስላይክ ነው ማለት ነው። ሰቡንም ይላለሁ እዚህ ሰነበታችኋለሁ። አላህ ሀገራችንን ሁሉ ይጠብቅልን ልጆች ሀገራችንን ይጠብቃል። ሀገር ሰላም ሲሆን ሁሉም ሰላም ነው። ሀገር ሰላም ካልሆነ ግን ባዶነት ስሜት እንደሚሰማን ማለት ነው። ያው የሰው ሀገር የሰው ነው ወጥቶ መግቢያ እንጂ መስሪያ ነው እንጂ ምንም እዚሁ መቅሪያ መደላደል አይደለም። ሀገር ሰላም ይሁን ህዝባችን
የኑሮ ውድነትን አንስቶ የድሮዋን ኢትዮጵያ የሚመልስልን አላህ ያደርግልን። እንግዲህ ጥሩ ጎን እንሰብ፣ ጥሩን እንሰብ፣ ለሰዎች አርአያ እንሁን ብለን ማሰብ አለብን። ከዚህ ውስጥ ሰናበታችኋለሁ። ባይ ባይ ውዶችዬ።